ፊልሙ ትላልቅ ቦታና ሀብት ላይ ለሚገኙ ሰዎች የተለያዩ ምክሮችን የሚለግሰውን ቢሮ እያሳየን ይጀምራል። የቢሮውም አለቃም ቴዲ ሞሬቶ ይባላል። ነገር ግን ደንበኛውን በማጭበርበር እነሱ የሚፈልጉትን እቃ ወስዶባቸዋል። ስለዚህም አንድ ቀን ወደ ቤቱ ለመሄድ መኪና ውስጥ በገባበት ሰዓት ላይ ድንገት መኪናው ይፈነዳል። ቢሆንም ግን ከደረሰበት አደጋ ሊተርፍ ችሏል። ከባድ ችግር ውስጥም እንደገባም በማሰብ በእስር ቤት ውስጥ ጥበቃ እንዲደረግለት እጁን ሄዶ ለፖሊስ ይሰጣል። ቢሆንም እዛ ከገባ በኋላ ግን አንድ በረሃማ በነበረ ቦታ ላይ ወደ አንድ ቤት ይወስዱታል። ኤፍቢአዮችም እነሱን እየተከታተሉ ስለነበረ በእነሱ መሃልም የተኩስ ልውውጥ ይደረጋል። ሞሬቶም ይህንን ብጥብጥ ልክ እንደ ጥሩ ድል በመጠቀም ከፖሊሶች ለማምለጥ ይጠቀምበታል። ቢሆንም ግን የያዘው መኪና ጋዙ ያልቅበታል። ስለዚህም ወደ ከተማ የሚያደርገውን ጉዞ በእግር መቀጠል ነበረበት። ልክ የቁማሩ ቦታ ላይ እንደደረሰ በፖሊሶችና በሰዎቹ መካከል የነበረውን ድብድብ ይመለከታል። በሰዎቹ መያዝ የማይፈልገው ሞሬቶም ወደ እስር ቤት ለመግባትና እዛ ጥበቃ እንዲደረግለት በሚል አውቆ ፖሊሷን ይመታታል። ይቺ ፖሊስም ቫለሪ ቫሊያንግ ትባላለች። በዚህም ምክንያት ይታሰራል። በድንገት ግን ከሩቁ ሆኖ ልክ እንደ ታርጌቱም ቆጥሮት ሞሬቶ ሲታሰር ይመለከት የነበረ አንድ ሰው ነበረ። ከትንሽ ቆይቶች በኋላም እዛ አካባቢ የነበሩ ፖሊሶች ጠጥቶና ሰክሮ በነበረ ቦብ ቪዲክ በተባለ ሰው ሊጋጩ ተዳርሰው ነበረ። በዚህ ምክንያት ወዲያውኑ ቪዲክ ይታሰራል። ወደ ፖሊስ ጣቢያም ካመጡት በኋላና የያዛቸውንም ነገሮች በሚፈትሹበት ሰዓት ላይ ምንም መታወቂያና ስለሱ የሚያሳይ ነገርን አልያዘም ነበረ። በጃኬቱ ውስጥም አንድ መሳሪያ ብቻ ነበር የነበረው። ፍለጋቸውንም ከጨረሱ በኋላ ሌሎች ታሳሪዎች ወደሚገኙበት ቦታ ይከቱታል። ልክ ፖሊሶቹም ቦታውን ለቀው በሄዱበት ሰዓት ላይ እስካሁን ድረስ ሰክሮ እየተንገዳገለ የነበረው ቪዲክ ባልታሰበ መልኩ ቀና ይላል። ፊት ለፊቱ የነበረውንም ሞሬቶንም ይመለከተዋል። በሚያስገርም መልኩም ቪዲክ ሞሬቶ ከዚህ በፊት ገንዘባቸውን ያጭበረበራቸው ሰዎች የላኩት ኃይለኛ ነፍሰ ገዳይ ነበረ። በዚህም መልኩም እሱ የወሰደባቸውን ንብረትም እንዲያመጣላቸው ነበር ያዘዙት። ቪዲክም ፖሊሶቹን በማታለል ወደ ሞሬቶ እንዲያቀርቡት ሊያደርግ ችሏል። በዚህ መልኩም ተልእኮውን የሚያጠናቅቅ ይሆናል። ሞሬቶም ይህንን በተገነዘበ ሰዓት ላይ ከሱ ጋር ለመደራደር ይሞክራል። ይህም ነፍሰ ገዳይ እሱን የማይገለው ከሆነ ለደንበኛው ገንዘብን ለመክፈል ነበር ያሰበው። ምንም እንኳን ገንዘቡ ከፍ ያለ ቢሆንም ነገር ግን ቪዲክ ይህንን ሊቀበል አልቻለም። ምክንያቱም ሁልጊዜ የሚታወቀው ለደንበኛው በመታመንና የተሰጠውንም ተልኮ ሙሉ ለሙሉ በመጨረስ ነበረ። ከቆይታዎች በኋላ ከቪዲክ ጋር አብሮ የታሰረ ሌላ ሰካራም የነበረ ሰው ከእንቅልፉ ይነቃል። እናም ስለ ነፍሰ ገዳዩን መምጣትም ያለውን ሀሳብ መናገር ይጀምራል። ቪዲክም ቤን የተባለውን ይህንን ሰው በቻለው አቅም ሲታገሰው ቆይቷል። ነገር ግን በድንገት ይመታዋል። በዛን ሰዓትም ከኪስ ውስጥ የተገኘውና አሁን ፖሊሶች ጋር የሚገኘው መሳሪያ በድንገት መጨስ ይጀምራል። ይህም በፖሊስ ጣቢያ ውስጥ የሚገኘውን የእሳት አደጋ መከላከያን አክቲቬት የሚያደርገው ነበረ። ሞሬቶም ቪዲክ ቤንን ሲደበደቡ ይመለከታል። ስለዚህም ፖሊሶቹን ይጣራል። ነገር ግን ሀሳባቸው ሙሉ ለሙሉ ጭሱ ላይ ስለነበረ የእሱን ድምጽ የሚሰማ ሰውም አልነበረም። ቪዲክም ቤንን ደብድቦት መተንፈስ እንዲያቅተው ያደርገዋል። ይህንን የሚያደረገው አንገቱን በመምታት ነበረ። ከዚያም ነፍሰ ገዳዩ የደነገጠ በመምሰል ፖሊሶቹን መጣራት ይጀምራል። ከእነሱ መካከልም ድዌን የተባለው ፖሊስ የእሱን ድምጽ ይሰማል። ከዚያም ወዲያውኑ ወድቆ የነበረውንም ቤን ተመልክተው እስር ቤቱን ይከፍተዋል። ሞሬቶ ግን እንዳይገባ እያስጠናቀቀው ነበረ። ቢሆንም ግን ድዌን አልሰማውም። ቤንንም ለማጣራት ዝቅ ባለበት ሰዓት ላይ በቪዲክ ወጥመዶች ውስጥ ግን ገብቷል። ልክ ሞሬቶም እንደጠረጠረው ድዌን ዝቅ ብሎ እሱን በሚያጠራበት ሰዓት ላይ ነፍሰ ገዳዩ ድዌንን ይመታውና እንዲወድቅ ያደርገዋል። ይህም ቪዲክ መሳሪያውን በእጁ እንዲያስገባና ሞሬቶ ላይም እንዲተኩስበት ያደርገዋል። ሞሬቶ ግን ወዲያውኑ አልጋው ስር ነበር የተደበቀው። ታርጌቱም እንደተደበቀ በማየት የእስር ቤቱን ቁልፍ ወስዶ ቪዲክ እሱ ላይ ለመተኮስ ሲል ይመጣል። ነገር ግን ልክ በዘን ሰዓት ያንግ ትመጣና ሽጉጧን እሱ ላይ ትደቅንበታለች። ልክ በዘን ሰዓትም ቪዲክ መዋጋት አይችልም። ስለዚህም እጁን ከብረቱ ጋር ታስረዋለች። ከዚያም ያንግ ሄዳ ድዌንንም ደህና መሆኑን ታጣራለች። እሱም ያን ያክል ጉዳት አልደረሰበትም ነበረ። ሌሎቹን የፖሊስ አጋሮቿንም በማስከተል ቤንን እንዲወስዱት ታደርጋለች። ያለበት ሁኔታም በጣም ከባድም ነበረ። ልክ ወደ ሕክምናውም ክፍል እንደደረሰም ያንግ ቤን መተንፈስ እንዳልቻለ ትገነዘባለች። ይህም ጎሮሮ ላይ በደረሰበት አደጋ ስለነበረ ጎሮሮውን በትንሽዬ ከፍት ስትሮውን እሱ ውስጥ በመክተት በትንሹ እንኳን አየር እንዲያገኝ ለማድረግ ነበር የወሰነችው። ይህም ተጨማሪ ሕክምና እስኪደረግለት ድረስ በህይወት እንዲቆይ የሚያደርገው ነበረ። በተመሳሳይ ሁኔታ ሂውበር የተባለው ከፖሊሶቹ መካከል የሚገኘው አንዱ ፖሊስ ከቪዲክ ጋር ይገናኝ የነበረን ሌላ ሰው ጋር የስልክ ልውውጥ እያደረገ ነበረ። ይህ በእንዲህ እንዳለ ኪምባል የተባለው ሌላኛው ፖሊስ የቪዲክን መረጃዎችን ማጣራት ይጀምራል። በዚህ መልኩም ፕሮፌሽናል ነፍሰ ገዳይ እንደሆነም ይደርስበታል። ኪምባል ተጨማሪ መረጃዎችን ለመሰብሰብ በሄደበት ርቀት ላይ ድንገት ሌላ ነፍሰ ገዳይ እንደሞ ያገኛል። እሱም አንቶኒ ላምፕ ይባላል። ኪምባልም መረጃዎቹን በመሰብሰብ በቀጠለበት ሰዓት ላይ ድንገት አንቶኒ ግን ወደ ፖሊስ ጣቢያ ይመጣል። እናም የመጣው የልደት ፊኛዎችን በመያዝ ነበረ። ኪምባልም አንቶኒን በኮምፒውተሩ ላይ የተመለከተው ስለነበረ ወዲያውኑ ከመጣው ሰው ጋር ማመሳሰል አልከበደው። ነገር ግን ለሱ አሳይቶት ተጨማሪ ውሳኔዎችን ከመወሰኑ በፊት ነፍሰ ገዳይ ወዲያውኑ ይተኩስበትና ይገለዋል። ከትንሽ ቆይታዎች በኋላ ቤንን ወደ ሆስፒታል እንዲወስዱት የተነገራቸው ፖሊሶች ወደ ፖሊስ ጣቢያ ይደርሳሉ። አሁን ላይ የፖሊስ ኦፊሰር መስሎ የተቀመጠው አንቶኒ ሁለቱን የፖሊስ ዶክተሮች ኪምባልን እንዲመረምሩት ይጠይቃቸዋል። ይህንንም እድል በመጠቀምም አንቶኒ ወዲያውኑ ይተኩስባቸውና ይገላቸዋል። ሌላኛው የስራ አጋሮቹ እንደወደቁ የተመለከተው ፖሊስ በመጠራጠር ስለ ሁኔታው ተመልክቶ ይጠይቃል። ቢሆንም አንቶኒ ግን ለሱ
ስለሱ ከማብራራት ይልቅ ከሱ ቀድሞ የተኩስበትና እሱንም እንደዚሁ ይገለዋል። ከደቂቆች በኋላ ይህንን የተኩስ ድምጽ የሰማችው ያንግ ወደ አንቶኒ ትመጣለች። እሱም ወዲያውኑ መሳሪያውን በማንሳት ይተኩስባታል። በዚህም ምክንያት ከሱ መሸሽ ነበረባት። በሕክምና ክፍል ውስጥ የሚገኘው ሂውበርም የመሳሪያ ድምጹን ይሰማል። እናም አንቶኒም እንደመጣም ይደርስበታል። ይህንንም እድል በመጠቀም ዱዌንንም ለመግደል ይወስናል። በሚያስገርም መልኩም ሞሬቶን ለመግደል ሲሉ አንቶኒና ሂውበር አንድ ላይ ለመስራት ወስነዋል። ከቪዲክ ጋር ግን አብረው አልነበረም የሚሰሩት። ይልቁኑ እነሱም ሊከፈላቸው የነበረውን ገንዘብ ፈልገው ነበር ይህን ያደረጉት። ሂውበር በቀጣይ ቤን ወደ ተኛበት ወደ ሕክምና ክፍል ውስጥ በመግባት ቤን እሱ ያደረገውን ነገር ተመልክቶ ስለነበረ እሱም ላይ ይተኩስበትና ይገለዋል። በተመሳሳይ ጊዜ ያንግ በአንቶኒ እየተሳደደች ነበረ። እሱም ብዙ የሚባሉ ጥይቶችን እሷ ላይ ይተኩሳል። ልክ የእስር ቤቱ መግቢያ ጋርም እንደደረሰች ወዲያውኑ እሱ ከመድረሱ በፊት የእስር ቤቱን ፓስወርድ ትቀይረዋለች። ከኋሏ የነበረውን መስታወት ጥይት የማያሳልፍ ስለሆነ ይሄ ምንም አይነት ጥቃት እንዳይደርስባት የሚያረጋት ነበረ። አዲስ ፓስወርድም ካስገባችለት በኋላ ወዲያውኑ የእስር ቤቱን በር ከፍታም ትገባለች። እሱም በከባድ ብረትና ጥይት መከላከያ ባለው መስታወት የተሰራ ስለነበረ ምንም አይነት ጥይትን አያስገባም። ከበሩ ጀርባም ከተቀመጠች በኋላ ጉዳት የደረሰባትን ሆዷን ትመለከተዋለች። እናም ሆዷ ላይም ተተኩሶባት ነበረ። ከበሩ ውጭ የሚገኘው አንቶኒ እንዴት ወደ ክፍሉ ውስጥ መግባት እንደሚችል ግራ ተጋብቷል። በእስር ቤት ውስጥ ለታሰረውን ቪዲክ ለማሳየት ሲልም አንዳንድ ምልክቶችን በመስታወቱ ላይ ይስላል። አንቶኒ ወደ ውስጥ መግባት ስለማይችል ከዛ ለመሄድ ይወስናል። ከትንሽ ቆይታዎች በኋላም ሂውበር ወደዚያ ይመጣና ያንግንም አዲሱን ፓስወርድ እንድትነግረውና ሁሉም ነገር እንዳበቃ አንቶኒንም እንደገደለ ይነግራታል። በህይወት የቀረውም እሱ ብቻ እንደነበረ ነበር የነገራት። ቢሆንም ያንግ ግን ሂውበርን መጠራጠር ትጀምራለች። ስለዚህም አዲሱን ፓስወርድ ለሱ ለመስጠትም ፈቃደኛ አልነበረችም። ይህም ሂውበርን በጣም ያናድደዋል። ከዚያም በቀጣይ በፖሊስ ጣቢያው ካርታ ላይ ለመመራመርና ቀጣዩን እቅዳቸውን ለማሳካት ሲል ወደ አንቶኒ ጋር ደግሞ ይመለሳል። ይህ በእንዲህ እንዳለ ያንግ ብዙ ተስፋ ያላት አትመስልም። ከቪዲክና ከሞሬቶ ጋርም አንድ ላይ ይዘው ተቀምጣለች። ሞሬቶም እሱ የታሰረበትን የእስር ቤት ቁልፍ እንድትሰጠው እሷን ለማሳመን ይሞክራል። ይህንንም የምታደርግለት ከሆነም የደረሰባትን ጉዳት እንድታከም የመጀመሪያ የሕክምና እቃዎችን እንደሚያመጣላት ይነግራታል። ቪዲክ ግን ይህንን ነገር ይጠራጠራል። ያንግም ሞሬቶን እንዳታምኑ ይነግራታል። ምክንያቱም ስለ ሌሎች የማያስብ ሰው መሆኑን እሱ ስለሚያውቅ ነበረ። ቪዲክ በሌላ በኩል ግን አንቶኒን የመጋፈጥ ኃይልም ስላለው እሱን እንድትፈታውና እሱ ሄዶ ለእሷ የሚያስፈልጋትንም የሕክምና እቃም እንደሚያመጣላት ይነግራታል። ምንም እንኳን ይህንን ሁላ ቢነግራትም ነገር ግን ያንግ ሞሬቶን ለማመን የወሰነች ትመስላለች። ስለዚህም የእስር ቤቱን ቁልፍ ለሱ ትወረውርለታለች። ከእስር ቤቱም ከወጣም በኋላም ያንግ ለሞሬቶ ሽጉጧንም ትሰጠዋለች። ይህም ራሱን እንዲከላከልበት ነበረ። አንቶኒም እሱን ለመግደል እንደመጣም ስላወቀ መጀመሪያ አንቶኒን ሄዶ ከተጋፈጠውና ከገደለው በኋላ ወደ ቪዲክ ደግሞ እንደሚመለስ ለቪዲክ ይነግረዋል። ከእስር ቤቱ ውጪ ሁለት ፖሊሶች ከውጪ ወደ ፖሊስ ጣቢያ ይመለሳሉ። እናም በፖሊስ ጣቢያ ውስጥ ምንም አይነት የስራ አጋራቸውን አለማግኘታቸውን ተከትሎም በሁኔታው ግራ ይጋባሉ። መሬቱ ላይም የተለያዩ የጥይት ቀላዎችም ነበሩ። የሆነ ሰውም ግድግዳውን እየደበደበ እንደሆነ አይነት ድምጾችን ይሰሙና ያንን ለማጣራት ይሄዳሉ። በካሜራው ላይም እንደተመለከቱት ከሆነም ሂውበር ወደ እስር ቤቱ የሚወስደውን ግድግዳ እየደበደበ እንደሆነ ነበር የተመለከቱት። ቢሆንም ለሱ ተጨማሪ ጥያቄዎችን ከማቅረባቸው በፊት ከሱ በቅርብ ርቀት ላይ የሚገኘው አንቶኒ ወዲያውኑ ይተኩስባቸዋል። ሂውበርም የተቀረውን ፖሊስ ለመግደል በተቃረበበት ሰዓት ላይ ለፖሊሷ የመጀመሪያ የእርዳታ መድኃኒትን ያመጣላታል ተብሎ ይጠበቅ የነበረው ሞሬቶ ወደ ክፍሉ በመግባት እነሱ ላይ መተኮስ ይጀምራል። ሂውበርና አንቶኒም ከሱ ለማምለጥ ሲሉ ይደበቃሉ። ሂውበርም በድንጋጤ ውስጥ ስለነበረ አንቶኒ ይዞ የነበረውን መሳሪያ መሬት ላይ ጥሎት ይሄዳል። ሞሬቶም ይህንን የወደቀውን መሳሪያም ያነሳል። በእስር ቤት ውስጥ ቪዲክ ሞሬቶ ፖሊሷን እንዳታለላት ይገነዘባል። ስለዚህም የራሱን ችሎታ በመጠቀም ከታሰረበት ካቴናም ያላቀቃል። ከዚያም ለፖሊሷም የእስር ቤቱን ቁልፍ እንድትሰጠውና በዚህ መልኩም ለእሷ የሚያስፈልጋትን መድኃኒትም እንደሚያመጣላት ይነግራታል። በተመሳሳይ ጊዜ ሞሬቶ አንቶኒና ሂውበርን መፈለጉን ቀጥሏል። አሁን ላይ ከእስር ቤት ውስጥ የወጣው ቪዲክም ሂውበር የተደበቀበትን ቦታ አግኝቶ ወዲያውኑ ይተኩስበታል። እስኪሞትም ድረስም ደጋግሞም ነበር የተኮሰበት። አንቶኒም ይህንን በመመልከት ቪዲክን ለማጥቃት ይወስናል። ይህም በሁለቱ ነፍሰ ገዳዮች መካከልም ድብድብ እንዲነሳም ያደርጋል። ቢሆንም በቪዲክ ኃይልና ችሎታ አንቶኒ ሊሸነፍ ችሏል። ብዙም ሳይቆይም ሞሬቶም ወደ ክፍሉ ውስጥ ይገባል። በእጁም ያንን መሳሪያ ይዞ ነበረ። ቪዲክም እንደዛው መሳሪያውን እሱ ላይ ይደቅናል። ቪዲክ አንቶኒ የሞሬቶን ሚስትና ልጆቹን እንደገደለበት ይነግረዋል። ስለዚህም ለሞሬቶ አንድ እድልን ይሰጠዋል፣ አንቶኒን ለመበቀል ራሱ እንዲጨርሰው። ከዚያም ግን ከቪዲክ ጋር እንደሚፋጠጥ ይነግረዋል። ሞሬቶም በዚህ ሀሳብ ይስማማል። እናም ቪዲክ ከሄደ በኋላ በራሱ እጆች አንቶኒን ይገለዋል። ሞሬቶም ከቪዲክ ለማምለጥ ሲል ፖሊስ ጣቢያውን ለማቃጠል ይወስናል። እናም ይህንን አድርጎም ከዛ መውጣት በጀመረበት ሰዓት ላይ ኪችኑን ይመለከትና ርቦት ስለነበረ ለመብላት ይወስናል። ልክ በዛን ሰዓት የማያውቀው ነገር ቢኖር ፖሊሷ ያንገሱን እየተመለከተችው እንደነበረ ነበር። የነበረችበት ሁኔታም የተሻሻለ ይመስላል። ሞሬቶም እሷን በመዋሸቱ ምክንያትም እንደተናደደችበትም ትነግረዋለች። እሱ እንደሚረዳት ቢነግራትም ነገር ግን የረዳት ግን ቪዲክ እንደሆነ ትነግረዋለች። ያንግብ ልታጠቃው እንደመጣችም ስላሰበ ሞሬቶ ወዲያውኑ የያዘውን ጋዝ ይወረውርባትና ይተኩሳል። ከዚያም ወደ መሳሪያ ክፍልን በመሄድ መሳሪያን ለመውሰድ ይወስናል። በፖሊስ ጣቢያው እሳት እየነደደም ቢሆንም ነገር ግን መፋለማቸውን ይቀጥላሉ። ሞሬቶም ከዛ ለማምለጥ አልቻለም። እናም በመጨረሻም ያንግ ታሸንፈዋለች። እንዳለመታደል
እንዳለመታደል ሆኖ ግን ልክ እሱን ከመግደሏ በፊት ሌላ ሙሰኛ የነበረች ፖሊስ ወይም ዲና ያንግ ላይ ተኩስባታለች። ቢሆንም ግን ዲና ያንግ ላይ ተኩሳ ከመግደሏ በፊት ቪዲክ በመሃል ይገባል። ሙሰኛ ፖሊሷ ላይም በመተኮስ ያንግን ያተርፋታል። የራሱን ተልእኮንም ለመጨረስ ሲል ቪዲክ ሞሬቶ ላይ ተኩሳል። ከዚያም ፖሊስ ጣቢያውንም ለቁም ይወጣል። ነገር ግን የወጣው ከዚህ በፊት ሞሬቶ ከደንበኛ ወስዶበት የነበረውን ንብረት በመውሰድ ነበረ። በመጨረሻም ቪዲክ ከፖሊስ ጣቢያውም በመኪናው እየነዳ ሲወጣ ያስመለክተናል። ያንግም እንደዛው ከፖሊስ ጣቢያ ውስጥ ትወጣለች። ይህን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።